ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን አርፍዳችኋል እንደምን አላችሁ ይህ የአሉላ ፍሬው አማረ ኦፊሻል ዩቲዩብ ገጽ ነው 7720 ይህ ቀረጻት ከተከናወነበት ሰዓት ድረስ ያለን የቤተሰቦች ቁጥር ነው አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛለን ማንቸስተር ዩናይትድ ወደ ሂል ዲኪንሰን ስቴዲየም አቅንቶ ከኤቨርተን ጋር ነገ ወይም ሰኞ ምሽት 5 ሰዓት ላይ ይጫወታል ለአውሮፓ ቻምፒዮንስ ሊግ ጨዋታው ወሳኝ መርሃ ግብር እንደሚሆን ይጠበቃል ዩናይትድ በቀጣይ ዓመት የአውሮፓ ቻምፒዮንስ ሊግ ተሳትፎን ማግኘት ይገባዋል የተጋጣሚዎቹ ነጥብ መጣሎች አሉ የነ ቼልሲ ነጥቦችን ድሮ ማድረግ አለ የራሱን የቤት ስራ ከተወጣ ማንቸስተር ዩናይትድ በቀጥታ ያለማንም የቡድን ውጤት መጠበቅ ራሱ ካሸነፈ ቀጥታ ወደ አውሮፓ ቻምፒዮንስ ሊግ መግባት የሚችልበትን ውጤት የሚያስመዘግብ ይሆናል ስለዚህ የነገው ጨዋታ አንደኛው ሌላው ወሳኝ ነው ማይክል ካሪክ የመርሲሳይዱን ኤቨርተንን ፈተና ነገ ሲያልፋል ወይ የሚለው ይጠበቃል በዘንድሮ ዓመት የማንቸስተር ዩናይትድ ደጋፊዎች እጅጉኑ በጣም ከሚበሳጩባቸው ወይም ሪግሬት ከሚያደርጉባቸው ጨዋታዎች መካከል የመጀመሪያው ዙር ማንቸስተር ዩናይትድ ከኤቨርተን ጋር ባደረገው ጨዋታ ላይ በሩበን አሞሪም ስር በሜዳው በቲያትር ኦፍ ዘ ድሪምስ ኦልድ ትራፎርድ ሲጫወት ኢድሪስ ጉዬ በ13ኛው ደቂቃ ላይ በቀይ ካርድ ከሜዳ ተሰናብቶ ዩናይትድ እንግዲህ እዚህ ጨዋታ ላይ ሽንፈትን ያስተናገደው በቀይ ወጥቶለት ኒውሜሪካል አድቫንቴጅ ወስዶ ማሸነፍ ሳይችል ቀርቷል እና ያ ጨዋታ እንደ ህመም ከሚታወሱ የዘንድሮ ዓመት የማንቸስተር ዩናይትድ ውጤቶች ውስጥ የሚጠቀስ በኋላ ላይ በዝርዝር እንመጣበታለን የማንቸስተር ዩናይትድን ውጤቶች ከተለያዩ አንግል የፕሪሚየር ሊጉን ደረጃ በመጀመሪያው አጋማሽ በተፈጠሩ ውጤቶች ሰከንድ ሃፍ በኦፕን ፕሌይ ስቶፔጅ ታይም ጎሎች ባይቆጠሩ እና ደግሞ ብረት የመለሰባቸው አንግሎች ባይፈጠሩ ኑሮ የማንቸስተር ዩናይትድ ደረጃ ምን ላይ ነው የሚለውን እንመለከታለን ግን በዘንድሮ ዓመት ከሚቆጩባቸው የማንቸስተር ዩናይትድ ደጋፊዎች ውጤቶች መካከል የቲያትር ኦፍ ዘ ድሪምሱ የምሽት ጨዋታ በኤቨርተን 1-0 አሸናፊነት መጠናቀቁ በተለይ ሩበን አሞሪም ላይ ብዙ ጣቶች እንዲቀሰሩ አድርጓል ይሄኛው ሪቬንጅ ጨዋታ ይሆናል ብዬ አስባለሁ እንግዲህ ወደ ጨዋታው እንግባ ነገ ምሽት የሚከናወን መርሃ ግብር ነው ነገ ከምሽቱ 5 ሰዓት በሂል ዲኪንሰን ስቴዲየም የሚደረግ ጨዋታ ነው ዩናይትድ ያለፉትን የኤቨርተን ጨዋታዎች በሜዳውና ጉዲሰን ፓርክ ላይ ነበር ጨዋታውን ሲያደርግ የነበረው ነገ የመጀመሪያ ጉዞውን ወደ መርሲሳይዱ አዲሱ ስቴዲየም ሂል ዲኪንሰን ያደርግና ጨዋታውን ያከናውናል 199ኛ ጨዋታ ይሆናል የነገው የምሽት የ5 ሰዓት ጨዋታ እስካሁን ግን በ198 ጨዋታዎች ኤቨርተን 57 ጊዜ አሸንፏል ማንቸስተር ዩናይትድ 91 ጊዜ ድል አድርጓል 50 ጊዜ ደግሞ ሳይሸናነፉ አቻ ወጥተዋል እንግዲህ ዩናይትድ 5ኛ ደረጃ ላይ ተቀምጧል ኤቨርተን 9ኛ ደረጃ ላይ ይገኛል ኤቨርተን በ37 ነጥቦች ነው 9ኛ ደረጃ ላይ ተቀመጠው ማንቸስተር ዩናይትድ በ45 ነጥቦች 5ኛ ደረጃ ላይ ተቀምጧል ኤቨርተን 29 ጎሎችን እስካሁን በተጋጣሚ መረብ ላይ አስቆጥሯል ማንቸስተር ዩናይትድ 47 ኤቨርተን 30 ጎል ተቆጥሮበታል ዩናይትድ 37 ጎል ተቆጥሮበታል ይሄ ነው ትንሹ በማንቸስተር ዩናይትድ የቦታ ዲፓርትመንቶች ውስጥ በጣም ደካማው መከላከሉ ላይ 47 ጎል ማስቆጠር ከዛ 37 ጎል ማስተናገድ ይሄ በተለይ ከካሪክ መልስ አንዳንድ ክሊንሺት ጨዋታዎችን እየተመለከትን እንገኛለን የሌሳንድሮ ማርቲኔዝ እና የሃሪ ማጉዌር ጥምረት እጅግ ጥሩ እንደሆነ መናገር ይቻላል ግን አሁንም ስቲል ቁጥራዊ አሃዙ እንደሚያሳየው ከኤቨርተን በላይ ጎል ማንቸስተር ዩናይትድ ተቆጥሮበታል ዩናይትድ 148 ኢላማቸውን የጠበቁ ሙከራዎችን አድርጓል ዘንድሮ ዓመት በፕሪሚየር ሊጉ ኤቨርተን 85 ማንቸስተር ዩናይትድ 160 ኦፍ ታርጌት ሙከራዎችን አከናውኗል ኤቨርተን በአንጻሩ 112 ኦፍ ታርጌት ሙከራዎችን አድርጓል ማንቸስተር ዩናይትድ እየተመራ በዘንድሮ ዓመት በፕሪሚየር ሊጉ ነጥብ ያገኘባቸው ብዛቶች 12 ነጥቦች አግኝቷል እየተመራ ማለት point from losing position ለምሳሌ የአርሰናሉ ጨዋታ አሁን እየተመራ ነው ድል ያደረገው 3 ነጥብ ያሳካበት መርሃ ግብር እንደሆነ መናገር ይቻላል እየተመራ የክሪስታል ፓላስ የሰልደርስ ፓርክ ጨዋታ እየተመራ ድል ያደረገበት የሚታወስ ኤቨርተንም ከሽንፈት ወይም ከአቻ ውጤቶች ጨዋታዎችን የቀለበሰባቸው አጋጣሚዎች አሉ 8 ነጥቦችን አሳክቷል በዚህ ረገድ ኤቨርተን በሌላ በኩል ግን ማንቸስተር ዩናይትድ እየመራ ደግሞ 14 ነጥቦችን አባክሯል እየመራ ይሄም በቡድኑ ላይ ያለው ኮንሲስተንሲ ሁለት አይነት መልክ አለው
እስከ 70 ደቂቃ ካስሜሮ እስከሚደክመው ድረስ ካስሜሮ ተቀይሮ እስኪወጣ ድረስ የሚሉ ሀሳቦች ይቀርባሉ። ስለዚህ ዩናይትድ በዘንድሮ ዓመት በ14 ነጥቦች ላይ እየመራ ነጥቦችን አባክኗል። ኤቨርተን 9 ነጥቦችን ደግሞ እየመራ አባክኗል። ነገስ የሁለቱ ቡድኖች 199ኛ ጨዋታ በምን አይነት መልኩ ይከናወናል? ምሽት 5 ሰዓት ላይ የሚመለስ ይሆናል። በዩቲዩብ ገጻችን ላይ 7720 ባለው ቤተሰብ ኦፊሻል የዩቲዩብ ቤተሰባችን ላይ በለጠፍነው ፖስት ላይ 10 እውነታዎች ማንቸስተር ዩናይትድን ከኤቨርተን የሚያገናኘው የነገው የሂል ዲኪንሰን ጨዋታ ከመከናወኑ በፊት 10 እውነታዎችን እስኪ እንንገራችሁ ብለናል። ግን ከዛ በፊት ክቡራን አድማጮች፣ ክቡራን ተመልካቾች፣ በየትኛውም ዓለም ያላችሁ የማንቸስተር ዩናይትድ ቤተሰቦች በዘንድሮ ዓመት በማንቸስተር ዩናይትድ ያው አንዳንድ የሀገር ውስጥ ጨዋታ አድርገዋል። የሊግ ካፕ እና የኤፍኤ ካፕ በድምሩ ደግሞ የፕሪሚየር ሊግ ጨዋታ ያከናወኑ ይገኛሉ እና እስካሁን በተደረጉ ጨዋታዎች ላይ ሉክ ሾው ነው የማንቸስተር ዩናይትድ ብዙ ደቂቃዎቹ ሜዳ ላይ የተሰለፈው ተጫዋች 2273 ደቂቃዎቹ ሜዳ ላይ ቆይቷል። ሉክ ሾው የሚታወሰው በጉዳት ዜና ነው። አገገመ ሲባል ጉዳት፣ ተጎዳ ሲባል እንደገና ደግሞ ፊት ይሆናል እና ፍላክቹዌት የሚያደርግ የሰውነት ፊትነስ ላይ ነበር ሉክ ሾው። ግን ዘንድሮ ከሁሉም የማንቸስተር ዩናይትድ ተጫዋቾች ውስጥ 2273 ደቂቃዎችን በሜዳ ላይ በመሰለፍ ቀዳሚ ነው፣ አንደኛ ተጫዋች ሉክ ሾው። ካልተጎዳ ዘንድሮ ለዓለም ዋንጫ የሚያበረክተው ነገር ይኖራል ብዬ አስባለሁ። ጥሩ ነገር ላይ ነው ከጉዳቱ አኳያ። ሁለተኛው ብሩኖ ፈርናንዴዝ ነው። በውድድር ዓመቱ ይሰናበታል ተብሎ የሚጠበቀው ፖርቹጋላዊ ብሩኖ ፈርናንዴዝ 2123 ደቂቃዎችን ሜዳ ላይ ተሰልፈዋል። ሁለተኛው የማንቸስተር ዩናይትድ ተጫዋች ነው፣ ብዙ ደቂቃዎችን ሜዳ ላይ የተሰለፈ ተጫዋች ሆኗል። ዲያጎ ዳሎ ወጣ ገባ ነው። በሩበን አሞሪም ስር የሚጠላ ተጫዋች ነው። በማንቸስተር ዩናይትድ ደጋፊዎች ስር አይወደድም። ግን ከካሪክ መምጣት በኋላ ደግሞ ተወዷል። ጥሩ ኮምቢኔሽኖችን እያሳየን ይገኛል። 2027 ደቂቃዎችን ሜዳ ላይ ተሰልፈዋል። ቤልጂየማዊ ግብ ጠባቂ ላሜንስ 1890 ደቂቃዎችን በመሰለፍ አራተኛው የማንቸስተር ዩናይትድ ብዙ ደቂቃዎችን የተሰለፈ ተጫዋች ሆኗል። አምስተኛው ካሜሩናዊው ብሪያን ኤምቤሞ ነው። 1858 ደቂቃዎችን ሜዳ ላይ ተሰልፏል። ስለዚህ እነዚህ ተጫዋቾች ሉክ ሾው፣ ብሩኖ ፈርናንዴዝ፣ ዲያጎ ዳሎ፣ ላሜንስ እና ኤምቤሞ አምስቱ የማንቸስተር ዩናይትድ በዘንድሮ ዓመት በተደረጉ ጨዋታዎች ላይ ብዙ ጨዋታዎችን ብዙ ደቂቃዎችን ሜዳ ላይ የተሰለፉ ተጫዋቾች ናቸው በቀደም ተከተል። ካሪክ ለምንድን ነው በማንቸስተር ዩናይትድ ተጫዋቾች የተወደደው? በጣም አንደኛ የሰር አሌክዛንደር ቻፕማን ፈርጉሰን ተጫዋች ነው። ያንን ዲኤንኤ አስተጋባ ተብሎ ነው የመጣው። ግን ከጨዋታ በኋላ ዴይ ኦፍ ናቸው ተጫዋቾች። ይሄ በሩበን አሞሪም ስራ አልነበረም። ትሪትመንቶች ነበሩ፣ ላይት ትሬኒንጎች ነበሩ ከጨዋታ መልስ። በካሪክ ስር ግን የጨዋታ ቀን ከተደረገበት ዕለት በኋላ ፍሪ ናቸው። ተጫዋቾች ከቤተሰቦቻቸው ጋር ከፍቅረኛሞቻቸው ጋር እንዲገናኙ መንገድ ይፈጥራል። ኔክስት ዴይ ነው 24 ሰዓት እረፍት ካደረጉ በኋላ ነው በቀጣዩ ቀን ነው ወደ ካሪንግተን ልምምድ የሚመለሱት። ይሄ በጣም ተወዷል በማንቸስተር ዩናይትድ ባህል ተብሎ። ግን እስኪ እንደ ጥያቄ የማነሳው ነገር የማንቸስተር ዩናይትድ ደጋፊዎች የትኛው የኤቨርተን ጨዋታ ያስታውሳል? የምትቆጩበት የማንቸስተር ዩናይትድ ደጋፊዎች የምትቆጩበት የኤቨርተን ጨዋታ የትኛው ነው? ከዘንድሮ ዓመት የድሬሴ ጉዬ ከወጣበት የ1-0 ሽንፈት የኦልድ ትራፎርዱ ሽንፈት በዘለለ እኔ ማስታውሰው በተለይ 2010 ላይ ዩናይትድ 3-1 እየመራ ፍሌቸር፣ ቬዲች፣ ዲሚትር ቤርቤቶቭ ጎል አስቆጥረው ከዛ በኋላ ዩናይትድ 3-1 የወጣበት ጨዋታ አይረሳም። 2010 አይ ቲንክ ስቲቭ ፒናር፣ ካሂል፣ አርቴታ አከታትሎ ያስቆጠሩበት ጨዋታ የምቆጭበት የኤቨርተን የማንቸስተር ዩናይትድ ትንቅንቅ ነው። ለማንኛውም እስኪ ወደ ጨዋታው እንግባ። 10 እውነታዎች ምንድን ናቸው? 10 እውነታዎች ምንድን ናቸው? አንደኛው እንግዲህ የወቅቱ የኤቨርተን አሰልጣኝ ዴቪድ ሞይስ ነው። ዴቪድ ሞይስ ከሰር አሌክዛንደር ቻፕማን ፈርጉሰን በኋላ ማንቸስተር ዩናይትድን ያሰለጠነ ለወራት የቆየ አሰልጣኝ ነበር። ድጋሜ እንግዲህ ዩናይትድን በሌላ ክለብ ሳይሆን በራሱ በኤቨርተን ክለብ የሚገጥም ይሆናል ነገ እና ማንቸስተር ዩናይትድ 2013-14 ላይ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ በሆነበት ሰዓት ኤቨርተን በደርሶ መልስ ያኔ የመጠሪያው ጉድሰን ፓርክ ነበር፣ በኦልድ ትራፎርድም ደብል አሸንፎት ነበር። ደብል በወቅቱ ማለት ነው። እና ከዛ በኋላ የነገው ጨዋታ የምሽት 5 ሰዓቱ ጨዋታ ምናልባት የመጀመሪያው ጨዋታ በኦልድ ትራፎርድ 1-0 ሽንፈትና አስተናግዷል ማንቸስተር ዩናይትድ። ከ2013-14 በኋላ ዴቪድ ሞይስ ዩናይትድን ነገ የሚያሸንፉ ከሆነ ደብል
በፕሪሚየር ሊጉ በሁለቱም ግንኙነቶች በሜዳቸውም ከሜዳቸውም ውጪ ያሸንፉበትን እድል ሊጽፉ ይችላሉ። ደብል ግን ልብ በሉ አድማጮች፣ የዘንድሮ ዓመት የማንቸስተር ዩናይትድ የምሽት 5 ሰዓት ጨዋታዎች አስቆጪ ናቸው፣ በጣም ያበሳጩ ናቸው። በቀጥታ ስርጭት እኛም ኳሱን ስናስተላልፍ በስርጭታችን ስፖርት ቤተሰቡ ያውቀዋል። የማንቸስተር ዩናይትድ ደጋፊ የማይረሱ ጨዋታዎች፣ ከወልቭስ ጋር ነጥብ የጣለበት ጨዋታ፣ ከበርንማውዝ ጋር 4-1 የወጣበት ጨዋታ፣ ከዌስትሃም ዩናይትድ ጋር ነጥብ የተጋራበት ጨዋታ፣ በራሱ በኤቨርተን 1-0 የተሸነፈበት ጨዋታ፣ ከበርንሌ ጋር 1-1 የወጣበት ጨዋታ። ስለዚህ የምሽት የ5 ሰዓትና የ4 ሰዓት ከ45 ጨዋታዎች ለማንቸስተር ዩናይትድ ዘንድሮ በጥሩነት የሚታወሱ አይደሉም። ነገስ አብረን የምንመለከተው ይሆናል። ሁለተኛው እንግዲህ ማንቸስተር ዩናይትድ እንደ ኤቨርተን አዌይ ጨዋታ ላይ ድል የሚቀናው ቡድን የለም። ኤቨርተንን አዌይ ሄዶ ማንቸስተር ዩናይትድ ማሸነፍ ቀላል አድርጎታል፣ ሙዝ እንደ መላጥ አድርጎታል ይላል አንድ መገናኛ ብዙሃን። እስካሁን በተደረጉ ጨዋታዎች ኤቨርተንን ማንቸስተር ዩናይትድ 42 ጊዜ ሜዳው ላይ ሄዶ አሸንፏል። ይሄ በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድ ማንንም ክለብ ከሜዳው ውጪ እንደዚህ አሸንፎ አያውቅም። ነገስ ይሄ ሪከርድ ይቀጥላል፣ ይጸናል በካሪክ ስር። ሁለተኛው እውነታ ይሄ ነው። ሌላው ሶስተኛው እውነታ ይሄ ከፊክስቸር ጋር የሚገናኘው በአንድ የውድድር ዓመት ማንቸስተር ዩናይትድ አንድ ቡድንን በተደጋጋሚ ጊዜ ማለት አንድ ቡድንን በአንድ ቀን ለሁለተኛ ጊዜ ሲገጥም ኤቨርተንን አሁን የገጠመው ምን ቀን ነው? ምሽት ቀን ነው፣ የሚታወስ ጨዋታ ነው እና ይሄ የምሽት ጨዋታ በድጋሚ ምሽት ነገ የሚደረግ ጨዋታ። ስለዚህ በውድድር ዓመት ውስጥ ኤቨርተን ለሁለተኛ ጊዜ ምሽት ላይ ከዊኬንድ ውጪ የሚያደርገው ጨዋታ ነው። ይሄ ለሶስተኛ ጊዜ ማንቸስተር ዩናይትድ በአንድ የውድድር ዓመት የሚያደርገው ጨዋታ ይሆናል በታሪኩ። እስካሁን ኮቨንተሪ ሲቲን ገጥሟል፣ ቼልሲን ገጥሟል። ቼልሲን አንዱን አሸንፏል፣ አንዱን አቻ ወጥቷል። ኮቨንተሪ ሁለቱንም አሸንፏል። ለኤቨርተንስ ነገ በአንድ የውድድር ዓመት አንድን ቡድን ከዊኬንድ ፊክስቸር ውጪ ሆኖ ሲገጥም ለሶስተኛ ጊዜ ነው። ኤቨርተንን በመጀመሪያው ጨዋታ ተሸንፏል ኦልድ ትራፎርድ ላይ። ነገስ ሂልዲንኪንሰን ስታዲየም ላይ ውጤት ይቀርባል ወይ? አብረን የምናየው ይሆናል። ኤቨርተን ለአምስተኛ ጊዜ ነው ይሄ ነገር ሀፕን የሆነበት። ኤቨርተንም አንድን ቡድን ከዊኬንድ ውጪ ወይም በተመሳሳይ ቀን በአመቱ ውድድር ዓመቱ ለሁለተኛ ጊዜ ሲገጥም ለአምስተኛ ጊዜ ነው። ከዚህ ቀደም ኩዊንስ ፓርክ ሬንጀርስ ገጥመዋል፣ ሼፊልድ ዌድነስዴይን፣ ሰንደርላንድን፣ ሊድስን ገጥመዋል። ሰኞ፣ አርብ፣ ሰኞ፣ ሐሙስ፣ አርብ እንደዚህ ያለ እና ኔክስት ፊክስቸሩም እንደዛ ሲሆን ማለት። ስለዚህ ነገ አምስተኛው ፊክስቸር። አራተኛው እንግዲህ ያለፉት የኤቨርተን የሂልዲንኪንሰን ስቴዲየም ጨዋታዎች በውጤት የታጀቡ አይደለም። ካለፉት 9 የኤቨርተን በሜዳው ካደረጋቸው ጨዋታዎች ውስጥ 5ቱም ተሸንፏል። 5 ሽንፈት፣ 2 ጨዋታ አቻ ወጥቷል፣ 2 ጨዋታ አሸንፏል እና የኤቨርተንን አልሸነፍ ባይነት በጉድሰን ፓርክ የምናውቀውን ያን ስሜት ወደ ሂልዲንኪንሰን ማምጣት አልቻሉም። በዚህ የውድድር ዓመት አዲስ ስቴዲየም አልተላመዱትም፣ በውጤት አልታጀቡም። ነገስ ማንቸስተር ዩናይትድ ቀልባቸውን ይገፋዋል። ካለፉት 10 ጨዋታዎች ማንቸስተር ዩናይትድ ኤቨርተንን አሸነፈ ይባላል፣ በኤቨርተን ሪከርድ ማለት ነው። ኤቨርተን ባለፉት 9 ጨዋታዎች በሜዳው 5 ሽንፈትን አስተናግዷል። ስለዚህ ካለፉት 10 ጨዋታዎች ኤቨርተን በሜዳው ሲጫወት ነገስ ሽንፈትን ያስተናግዳል በማንቸስተር ዩናይትድ ይባላል። ይህ አራተኛው እውነታ ነው። ሌላው ዩናይትድ እንግዲህ 26 ከገባ በኋላ 15 ነጥቦችን ያገኘ ብቸኛው ክለብ በፕሪሚየር ሊጉ። እንደሱ ማንም ይህን ነጥብ ያሳካ የለም። ዩናይትድ ባለፉት 9 ጨዋታዎች ደግሞ አሁን ከኤቨርተን ጋር ስናነጻጽረው ኤቨርተን ካለፉት የሜዳው 9 ጨዋታዎች 5ቱን ተሸንፏል ብለናል። ማንቸስተር ዩናይትድ ደግሞ ካለፉት 9 ጨዋታዎች 5 ማሸነፍ፣ 4 አቻ መውጣት፣ ሽንፈት የሚባል ነገር አላስተናገድም። which is አሪፍ ነው። ይሄም በጣም አሪፍ ነው። ሌላው ስድስተኛው እውነት በዚህ ጨዋታ ላይ የምንመለከተው ነገር ምንድነው? ማንቸስተር ዩናይትድ በዘንድሮ ዓመት በተደረጉ የፕሪሚየር ሊግ ጨዋታዎች ውስጥ 417 ሙከራዎችን ያደረገ ክለብ ነው። ይህ ቁንጮ ተርታ ውስጥ ያስቀምጠዋል። 417 ሾት ማድረግ ማለት በጨዋታ 16 ሙከራዎችን ማንቸስተር ዩናይትድ ያደርጋል ማለት ነው። በሌላ አማርኛ ከ2011-12 በኋላ ማንቸስተር ዩናይትድ በአንድ ጨዋታ አቬሬጅ 17 ሙከራ የሚያደርግበት አጋጣሚ ሃይስት ነው። 2007-2008 ደግሞ ቶፕ ቻርት ላይ ነበር ሾት በማድረግ 417 ሙከራ ብዙ።
ዩናይትድ በዌስትሃሙ ጨዋታ ራሱ እኮ አቻ ወጥቶ እኮ ጥቂት ሙከራ ያደረገበት ጨዋታ ነው ዘንድሮ ሁለተኛው ተባለ። ስንት ሙከራ አድርጎ? 8። ስለዚህ በሙከራ ረገድ ማንቸስተር ዩናይትድ የሚታማ አይደለም። ኤቨርተን ደግሞ በአንጻሩ ክቡራን አድማጮች 7ኛው እውነታ ምንድነው? ኤቨርተን ደግሞ በአንድ ጨዋታ ይላል በጣም ሎስት የሆነ ሾት የሚያደርግ ቡድን ነው። በጨዋታ ውስጥ እስካሁን በተደረጉ ጨዋታዎች 3.3 ኦን ታርጌት ሙከራዎች የሚያደርግ ቡድን ይሄ ሎስት ነው። 2017-18 ላይ 3.2 1997-98 ላይ እንዲሁ ደካማ የሆነ ሾት ያደርግ ነበር ኤቨርተን። 7ኛው እውነታ ይሄ ነው። 8ኛው እውነታ ነገ ማንቸስተር ዩናይትድን ወደ ሜዳ ይዞ የሚመራው አሰልጣኝ ኬርቴከርም ቢሆን ካሪክ ነው። ካሪክ በዴቪድ ሞይስ ጊዜ ማንቸስተር ዩናይትድ ልክ ሰር አሌክዛንደር ቻትማን ፈርጉሰን ሲለያይ ዴቪድ ሞይስ ወደ ዩናይትድ ሲመጣ ካሪክ የቡድኑ ስብስብ አባል ነበር። ካሪክ እና በካሪክ እና በሞይስ የነበረው ቁርኝት ይታወሳል። ሞይስ አሰልጣኝ ሆኖ ካሪክን 25 ጊዜ አሰልፎታል። ከሰር አሌክዛንደር ቻትማን ፈርጉሰን በኋላ 25 ጊዜ። አሁን ሁለቱ በተለያየ ኃላፊነት ነው የሚገናኙት። ካሪክ ትዕዛዝ ተቀባይ ነበር በሞይስ ስር። ታክቲክ ተግባራዊ አድራጊ ነበር። አሁን ግን በኃላፊነት መጥቷል። ሁለቱም አሰልጣኝ ሆኖ የሚያደርጉት ጨዋታ ነው። ስለዚህ ዴቪድ ሞይስ አሰልጥኗቸው አሁን በማናጀርነት የሚገጥሟቸው 3ኛው ሰው ነው ማይክል ካሪክ። ይሄ ማለት ዴቪድ አንስዎርዝ እና ማይክል አርቴታን ከዚህ ቀደም ዴቪድ ሞይስ አሰልጥኗቸው ግን በኮቺንግ ቦታ ደግሞ ተገናኝተዋል። ሞይስ ሌላ ክለብ ያሰለጠነ፣ አርቴታ ሌላ ክለብ ያሰለጠነ። አሁን ነገም ይገናኛል። ማናማ ካሪክና ዴቪድ ሞይስ። ተማሪው ነበር ዴቪድ ሞይስ። ይሄን አድርግ ብሎ የሚያዘው ተጫዋች አሰልጣኝ ሆኖ ከሱ ጋር ነገ ይገናኛል። ይሄ ለ3ኛ ጊዜ ነው በዴቪድ ሞይስ እና ባሰለጠኗቸው ተጫዋቾች መካከል አሰልጣኝና አሰልጣኝ ሆኖ ሲገናኙ። አርቴታን በአርሰናል፣ ዴቪድ ሞይስ እንዲሁ በኤቨርተን ሲገናኙ ማለት ነው። ከዚህ ቀደም እንግዲህ ሰር አሌክዛንደር ቻትማን ፈርጉሰን ናቸው ያሰለጥኗቸው ተጫዋቾች አሰልጣኝ ሆኖ ከእሳቸው ጋር ባላንጣ ሆነው ፒች ላይ የተገናኙት 5 አሰልጣኞች ሮይ ኩዊን፣ ስቲቭ ብሩስ፣ ብራያን ሮብሰን፣ ማርክ ሁርስ፣ ፖል ሌንስ እነዚህ የሚጠቀሱ ናቸው። በሰር አሌክዛንደር ቻትማን ፈርጉሰን ሰልጥነው ከዛ እሳቸውን ደግሞ በተቃራኒ የአሰልጣኝነት የቀጠሩት። የተወደዳችሁ ተመልካቾቼ እንዲህ ጥርት ያለ ስቱዲዮ ወደ እናንተ ይዤ እንዲደርስ ከፍተኛ አስተዋጽኦ ያደርጉ ባለሙያዎች አሉ ከጀርባችን እና ምናልባት ሀሳባችሁ ቪዲዮ መስራት ከሆነ ሌሎች አማራጮችን መጠቀም ከፈለጋችሁ ሀሳብ ከእናንተ፣ ጥራት ያለው ስቱዲዮ ከኛ ብራንክ ሞሽን ለክሬተሮች ልዩ ስጦታ ይዞ መጥቶላችኋል። ድንቅ ቪዲዮቹ ለመስራት ስቱዲዮ ለመገንባት አያስፈልጋችሁ። እኛ ጋር የተሟላ የፕሮዳክሽን ዕቃ ላይን ማራኪ የሆነ የሳክሮማ ባክግራውንድ ስቱዲዮ አለላችሁ። ለቲክቶክ፣ ለዩቲዩብ ቪዲዮዎች፣ ለፕሮፌሽናል ፎቶግራፍ፣ ጥራት ላላቸው ፖድካስቶች ምርጫችሁ እኛን ያድርጉ እያለ ነው። ቴሌግራም ላይ ይቀላቀሉ፣ ቡክ ማድረግ ትችላላችሁ። እጅግ በጣም አሪፍ ዋጋ በአሪፍ ሂሳብ ቤተሰብ መሆን ትችላላችሁ። ስቱዲዮ መገንባት አያስፈልግ፣ የትኛው ቦታ ሄጄ ልቀረጽ አያስፈልግ። እጅግ በጣም ያምራል ስቱዲዮ እንደምታዩት እና በቴሌግራም አድራሻ ቡክ ማድረግ ትችላላችሁ። ተወዳጁ ትላለሁ በዚህ አጋጣሚ። ሌላው 9ኛው በነገው የኤቨርተን እና የማንቸስተር ዩናይትድ እውነታ ውስጥ ባለፈው በመጀመሪያው ዙር ጨዋታ ላይ ኤቨርተን 1-0 ሲያሸንፍ የማሸነፊያውን ጎል ያስቆጠረው ኬራን ዶይስፔሪ እንደሆነ ይታወቃል። ይህ እንግሊዛዊ ወጣት ተጫዋች በማንቸስተር ዩናይትድ መረብ ላይ ያሳረፈው ጎል ኤቨርተን አሸናፊ አድርጓል እና በነገው ጨዋታ ላይ ኬራን ዶይስፔሪ ጎል የሚያስቆጥር ከሆነ በኤቨርተን እና በማንቸስተር ዩናይትድ ጨዋታዎች ላይ ከዚህ ቀደም በተደረጉ መርሃ ግብሮች ላይ እንግሊዛዊ ተጫዋች በሁለት አጋጣሚዎች ጎል ያስቆጠረው 1978 እንደ ግሪጎሪያን የዘመን አቆጣጠር አንዲ ኪንግ የተባለ ተጫዋች ነው እና ስለዚህ እንግሊዛዊ ተጫዋች በነገው የማንቸስተር ዩናይትድ እና ኤቨርተን ጨዋታ ላይ ጎል የሚያስቆጥር ከሆነ በሁለት በደርሶ መልስ በተደረጉ የፕሪሚየር ሊጉ የኤቨርተን እና የማንቸስተር ዩናይትድ ጨዋታ ላይ
እንግሊዛዊ ተጫዋቾች ጎል ያስቆጠሩበት አጋጣሚ ይሆናል። በተለይ ኬራን ዳይስፐር የመጀመሪያው ዙር ጨዋታ ላይ እሱ ነው የማሸነፊያ ጎል ያስቆጠረው። ነገ የሚያስቆጠር ከሆነ ከ1978 ከአንዲ ኪንግ በኋላ ጎልን ከመረብ ያሳረፈ እንግሊዛዊ ተጫዋች ይባላል። አስረኛው እንግዲህ የማንቸስተር ዩናይትድ ደጋፊዎች ለሁለት ተከፍሏል፣ እኔንም ጨምሮ። ብሩኖ ፈርናንዴዝ በውድድር ዓመቱ ቢለቅ ማንቸስተር ዩናይትድ 100 ሚሊዮን ፓውንድ ቢያገኝ ይጠቀማል። ተጫዋቾችን ከመተካት አኳያ፣ ገንዘብን ፋይናንሻሊ ከመጠቀም አኳያ የሚል እሳቤ አለ። አይ ብሩኖ ይቆይ የሚሉም የማንቸስተር ዩናይትድ ደጋፊዎች አሉ። እና ብሩኖ እያንዳንዱ ጨዋታዎች ከዚህ በኋላ ትርጉም አላቸው ብዬ አስባለሁ። በእርግጥ ዋንጫ የሚገባው ተጫዋች ነው። ትልቅ ክብሮችን ማግኘት ማሳካት የሚችል አቅም ያለው ተጫዋች ነው። ይገባው ነበር ዋንጫ። አትሊስት የባለፈው ዓመት የዩሮፓ ሊግ ጨዋታ የፍጻሜ ቶትናም ጨዋታ ይገባዋል ለብሩኖ ሲባል ቢባል ማጋነን አይደለም። እና ብሩኖ ዩናይትድ በዘንድሮ ዓመት ባደረጋቸው 9 ከሜዳ ውጪ ጨዋታዎች ላይ በ10 ጎሎች ላይ ተሳትፎ አድርጓል። ብሩኖ ፈርናንዴዝ 10 2 ጎልና 8 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ብሩኖ ፈርናንዴዝ የነገውም ጨዋታ ሄልሲንኪ ላይ የሚደረግ ጨዋታ ነው፣ አዌ ጨዋታ ነው። ብሩኖ ከሜዳ ውጪ ያለውን አቋም ብቃት ለማንቸስተር ዩናይትድ መስዋዕትነት ያስቀጥለው ይሆን? ሌላ ጥያቄ ነው። እና በዩናይትድ ታሪክ ሪያን ዮሴፍ ጊግስ ዌልሳዊ የመስመር አጥቂ በ2001 በ2002 ዓመተ ምህረት ከሜዳ ውጪ በተደረጉ ጨዋታዎች ላይ በ8 አሲስት ወይም በ8 እንቅስቃሴዎች ላይ ለቡድን ጓደኞቹ አሲስት አድርጓል። ይሄ 10ኛው እውነት ነው። 10ኛው እውነት ይሄ ነው። ብሩኖ ፈርናንዴዝ ከሜዳ ውጪ በተደረጉ ጨዋታዎች ላይ በጣም ክሊኒካል የሆነ ብቃት ሲያሳይ ነበር። መፍትሄ ሲያመነጭ ነበር ለማንቸስተር ዩናይትድ እና ነገስ በሂል ዲኪንሰን ስቴዲየም ይህንን ነገር ማንቸስተር ዩናይትድን በመጥቀም ረገድ አስተዋጽኦ ያደርጋሉ ወይ? አሁን ዘንድሮ ማንቸስተር ዩናይትድ ቻምፒየንስ ሊግ ኳሊፋይ ቢያደርግ የብሩኖ ፈርናንዴዝ አስተዋጽኦ ከፍተኛ፣ ሌሎች ተጫዋቾችም እንዳሉ ሆኖ የውድድር ዓመቱ ሲጠናቀቅ የማንቸስተር ዩናይትድ ኮከብ ተጫዋችነት ክብር ለብሩኖ ፈርናንዴዝ ይሰጣል ብዬ አስባለሁ። እና ለማጠቃለያ ያክል ማንቸስተር ዩናይትድ ለምሳሌ የዚህኛውን ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሳያካት ማንቸስተር ዩናይትድ በፈርስት ሃፍ ባደረጋቸው ጨዋታዎች ላይ ደረጃ እንስጠው፣ የፕሪሚየር ሊጉ ደረጃ ፈርስት ሃፍ ላይ በተመዘገቡ ውጤቶች ቢሆን አንደኛ ማንቸስተር ሲቲ ነው የሚቀመጠው፣ የትናንቱን ሳይጨምር አንደኛ ማንቸስተር ሲቲ፣ ሁለተኛ አርሰናል፣ ሶስተኛ ቼልሲ፣ አራተኛ ማንቸስተር ዩናይትድ። ፈርስት ሃፍ ላይ ብቻ በተመዘገበ ውጤት የፕሪሚየር ሊግ ራንክ ቢሰራ ማለት ነው። በዚህ ረገድ ኤቨርተን 7ኛ ነው። ሊቨርፑል እና አስቶን ቪላ 12ኛ እና 13ኛ ላይ ተቀምጠዋል በፕሪሚየር ሊጉ ፈርስት ሃፍ ራንክ ላይ። ከዛ በተጨማሪ ሰከንድ ሃፍ ላይ በሚመዘገቡ ውጤቶች ላይ ሰከንድ ሃፍ ላይ ባሉ ውጤቶች የፕሪሚየር ሊጉ ደረጃ ይሰራ ቢባል ማን ነው አንደኛ ቢባል አሁን አርሰናል። ግን ክቡራን አድማጮች፣ ክቡራን ተመልካቾች የዚህኛውን ሳምንት የፕሪሚየር ሊግ ጨዋታ ያላማከለ ስታት ነው። ሰከንድ ሃፍ ቤዝ ኦን ሪዛልት ራንክ ቢሰራ አርሰናል አንደኛ ይሆናል፣ አስቶን ቪላ ሁለተኛ ይሆናል። አስቶን ቪላ በፈርስት ሃፍ 12ኛ፣ ግን በሰከንድ ሃፍ ሪዛልት ራንክ ቢሰራ ደረጃ ቢሰራ አስቶን ቪላ ሁለተኛ፣ ቼልሲ 3ኛ፣ 4ኛ ሊቨርፑል፣ ሰንደርላንድ 5ኛ፣ ማንቸስተር ሲቲ 6ኛ። የሚያስገርመው ክቡራን አድማጮች ማንቸስተር ዩናይትድ ሰከንድ ሃፍ ላይ በሚሰሩ ውጤቶች ራንክ ይሰራ ቢባል 13ኛ ደረጃ ላይ ነው የሚቀመጠው። ማንቸስተር ዩናይትድ 31 ነጥቦችን ብቻ ነበር የሚያገኘው በኔጌቲቭ ሳይሆን በፖዚቲቭ 2 ጎሎች። ሰከንድ ሃፍ ላይ ማንቸስተር ዩናይትድ ማስተካከል አለበት ማለት ነው። ከዛ በተጨማሪ የባከኑ ደቂቃዎች ላይ የሚቆጠሩ ጎሎችን ትተን የፕሪሚየር ሊጉን ደረጃ ብናወጣስ በሚል ደግሞ አሁንም አርሰናል አንደኛ ደረጃ ላይ ነው። አርሰናል አንደኛ፣ ማንቸስተር ሲቲ 2ኛ፣ አስቶን ቪላ 3ኛ፣ 4ኛ ሊቨርፑል፣ ቼልሲ 5ኛ፣ 6ኛ ማንቸስተር ዩናይትድ። ይሄ ደግሞ ራንክ ምንድነው? የጭማሪ ደቂቃ ሰዓቶችን አውጥተን የተቆጠሩ ጎሎችን ሰርዘን ራንክ ቢሰራ ደረጃ ቢሰራ ዩናይትድ እዚህ ጋር
6ኛ ደረጃ ላይ ተቀምጧል። ከዛ በተጨማሪ የፕሪሚየር ሊጉ ጨዋታዎች ላይ የሚፈጠሩ ሙከራዎች ብረት ሲገጭባቸው እነዚህ የብረት ወይም አንግል ሲገጭባቸው እነዚህ ሙከራዎች ወደ ጎልነት ቢቀየሩስ የትኛው ክለብ መሪ ይሆናል? ሲቲ ነው አንደኛ። እዚህ ጋር ማንቸስተር ሲቲ የሚሞክራቸው ሙከራዎች ብረት ባይመልሱበት ኖሮ አንደኛ ደረጃ ላይ ይቀመጣል። ሁለተኛ ማንቸስተር ዩናይትድ፣ ሶስተኛ አርሰናል፣ ቼልሲ አራተኛ፣ አምስተኛ ሊቨርፑል፣ ስድስተኛ አስቶን ቪላ። ይሄ የኔ ስታት ሳይሆን የኦፕታ ስታት ነው። የሚሞከሩ ሙከራዎች ብረት ባይመልሳቸው ዩናይትድ እዚህ ጋር ሁለተኛ ደረጃ ላይ ይቀመጣል። በፕሪሚየር ሊጉ በሚደረጉ ጨዋታዎች ላይስ በኦፕን ፕሌይ የሚደረጉ ጎሎችን ብቻ ቤዝ አድርገን ደረጃ ብናወጣ አንደኛ ማን ነው ተባለ። ሲቲ ነው አንደኛ። አሁን እዚህ ጋር አርሰናል ይጎዳል። አርሰናል የግንባር የነ ገብርኤል ኢየሱስ የዲክላን ራይስ እና የሳካ ክሮሶች ባይኖሩ የጭንቅላት ጎሎች ባይኖሩ ሲቲ ነው አንደኛ የሚሆን በኦፕን ፕሌይ በሚቆጠሩ ጎሎች። ሁለተኛ አርሰናል፣ ሊቨርፑል ሶስተኛ፣ አራተኛ ቼልሲ፣ አምስተኛ አስቶን ቪላ፣ ስድስተኛ በርንማውዝ፣ ሰባተኛ ማንቸስተር ዩናይትድ። ማንቸስተር ዩናይትድ የሴት ፒስ ጎል ይጠቀማል እና ሊቨርፑል ወርታች ነው። እዚህ ጋር ሊቨርፑል ሶስተኛ ነው እንጂ ሊቨርፑል ሶስተኛ ነው። ስፐርስ ነው ታች ዝቅ ያለ ቦታ ላይ የሚቀመጠው። በዚህ ረገድ እንግዲህ የነገው የኤቨርተን እና የማንቸስተር ዩናይትድ ጨዋታ ይጠበቃል። በጣም ፕራውድ ይሰማኛል ብሏል ካሪክ። ዳይቨርሲቲው፣ ካልቸሩ፣ ኢኳሊቲው ሁሉ ነገር በጣም ማርኮኛል ብሏል። ግን እኔ በሀሳብ ይጸናል። አሁን ካሪክ ማንቸስተር ዩናይትድን ቻምፒየንስ ሊግ ቢያስገባውም ፐርማነንት ኮች እንዲሆን አልፈልግም። ምክንያቱም ከተጫዋቾች በላይ አሁን ሉዊስ ኤንሪኬ እና ዴምቤሌ የገቡበት ሰጣ ገባ በማንቸስተር ዩናይትድ ቤት ቢገባ በካሪክ ስር ቢገባ ቲሙ ይበጠበጣል። ግን ዴምቤሌ እንዴት ነው ኮንፍሊክቱን ሪዞልቭ ያደረገው ማኔጅ ያደረገው? ዴምቤሌም ትልቅ ተጫዋች ነው፣ የባሎን ዶር አሸናፊ። እዚህ ጋር ስማና ያለ ሉዊስ ኤንሪኬም እንደዛው ማስወጣት ይችላል። ሉዊስ ኤንሪኬ ያለ ሜሲ ያለ ኤምባፔ ያለ ኔይማር ነው ቻምፒየንስ ሊግ ያሸነፈ። ትልቅ ቦታ አላቸው ለሱ እና ማንቸስተር ዩናይትድ የሚያስፈልገው ከተጫዋች በላይ የሆነ አሰልጣኝ ያስፈልገዋል። ይህንን መናገር ይቻላል። የነገው ጨዋታ ከባድ ይሆናል። ሆፕፉሊ ጥያቄ የለውም ከባድ ጨዋታ ይሆናል። ግን ዩናይትድ እንደምንም ብሎ እዚህ ጨዋታ ላይ ነጥብ ያገኛል ብዬ አስባለሁ። ከጠነከረ ማሸነፍ፣ ካልሆነ የመጨረሻ ውጤት አቻ መውጣት። ቼልሲ ነጥብ ጥሏል። ቼልሲ ቀጣይ ከአርሰናል ጋር ይጫወታል። አርሰናል ለዋንጫ የሚጫወት ቡድን ነው። ቼልሲ ለቻምፒየንስ ሊግ የሚጫወት ቡድን ነው። ስለዚህ በዚህ ፉክክር ውስጥ ማንቸስተር ዩናይትድ ሾልኮ የመሄድ ነገር አለ። ቀጣይ ጨዋታዎቹም ከባድ ናቸው። ክሪስታል ፓላስ፣ ኒውካስል ሴንት ጄምስ ፓርክ ላይ፣ አስቶን ቪላ፣ ከዛ በርንማውዝ ቪታሊቲ ላይ ቻሌንጂንግ ናቸው እና እንግዲህ የነገ ጨዋታ ላይ ምን እንጠብቃለን? የእናንተን ሀሳብ አጋሩን። 7720 ኦፊሻል ያሉላ ፍሬው አማረ የዩቲዩብ ገጽ ተከታዮች ከፍ አድርጉት፣ ላይክ አድርጉት፣ ሼር አድርጉት እላለሁ። ፌስቡካችን 43000 አይ ቲንክ ብዙም ፌስቡክ ላይ ፎሎወርን አልመለከተውም፣ ግን 43000 አይ ቲንክ 43000 ይመስለኛል። ቲክቶክ ላይ 137000 የገባን እንገኛለን። ሌሎች በእኔ ስም የተከፈቱ የቲክቶክ አካውንቶች አሉ። ያ ግን የኔ አይደሉም። አሉላ ብራንድ፣ አሉላ ኦፊሻል የሚሉ የቲክቶክ አካውንቶች አሉ። ያ የኔ አይደሉም። አሉላ ፍሬው አማረ የዩቲዩብ ገጽ እና አሉላ ፍሬው የሚል የፌስቡክ ገጽ አለን። ይሄ እንግዲህ ፌስቡኩ 44000 ተከታይ፣ ቲክቶኩ 136000 ያለፈ፣ ዩቲዩብ ደግሞ 7720 ነው። ይሄንን ከፍ አድርጉት። እንገናኛለን። በሌሎች ጨዋታዎች ላይ እንመጣለን። እለቱን በዜናም ጀምረናል እና እንድትመለከቱ በአክብሮት እንጋብዛለን። ለነበረን ቆይታ እጅግ አድርገን እናመሰግናለን። ብራንዱ ክለብ እንዲያሸንፍ እንመኛለን፣ እንዲያደርገውም እንፈልጋለን። በተለያዩ ዓለማት ያላችሁ የማንቸስተር ዩናይትድ ደጋፊዎች መልካም እድል ብያለሁ። የተወደዳችሁ ተመልካቾቼ እንዲጥርት ያለ ስቱዲዮ ወደ እናንተ ይዤ እንዲደርስ ከፍተኛ አስተዋጽኦ ያደርጉ ባለሙያዎች አሉ ከጀርባችን እና ምናልባት ሀሳባችሁ ቪዲዮ መስራት ከሆነ ሌሎች አማራጮችን መጠቀም ከፈለጋችሁ ሀሳብ ከእናንተ፣ ጥራት ያለው ስቱዲዮ ከኛ ብራንክ ሞሽን ለክሬተሮች ልዩ ስጦታ ይዞ መጥቶላችኋል። ድንቅ ቪዲዮቹ ለመስራት ስቱዲዮ ለመገንባት አያስፈልጋችሁ። እኛ ጋር የተሟላ የፕሮዳክሽን እቃ ላይን ማራኪ የሆነ የሳክሮማ ባክግራውንድ ስቱዲዮ አለላችሁ።
ለቲክቶክ፣ ለዩቲዩብ ቪዲዮዎች፣ ለፕሮፌሽናል ፎቶግራፍ ጥራት ላላቸው ፖድካስቶች ምርጫችሁ እኛን ያድርጉ እያለ ነው። ቴሌግራም ላይ ይቀላቀሉ። ቡክ ማድረግ ትችላላችሁ። እጅግ በጣም አሪፍ ዋጋ በአሪፍ ሂሳብ ቤተሰብ መሆን ትችላላችሁ። ስቱዲዮ መገንባት አያስፈልግ፣ የትኛው ቦታ ሄጄ ልቀረጽ አያስፈልግ። እጅግ በጣም ያምራል ስቱዲዮ እንደምታዩት እና በቴሌግራም አድራሻ ቡክ ማድረግ ትችላላችሁ። ተወዳጁ ትላለሁ በዚህ አጋጣሚ